ምናችሁን ነው የሚያማችሁ? ዘፈን ኃጢአት ነው ወይስ አይደለም ብላችሁ ጥያቄ የምትጠያየቁ ሰዎች በጣም እኮ የወረደ አመለካከት የወረደ አስተሳሰብ ማለት ይሄ ነው። እኔ ምንም ሳልፈራ ምንም ወደኋላ ሳልል እማቃትን ነገር ልንገራችሁ፣ በራሳችሁ እፈሩ። ግን መጀመሪያ ዘፈን ኃጢአት ነው ወይስ አይደለም፣ ዘፈንና ዘፋኝነት እያላችሁ ነገሮችን የምታመሰቃቅሉ ሰዎች በራሳችሁ እፈሩ። ለውይይትም የማይበቃ ጉዳይ ነው ይሄ። እንደ 2 ደቂቃ ዘፈን እና መዝሙር ምንድን ነው የሚለውን ትንሽ ላግዛችሁ አድማጮቼ። ይህንን ቪዲዮ ሰራ አንድን ማህበረሰብ አንድን ግለሰብ የሆነን ለመንካት እንዳልሆነ ከግምት ውስጥ ይግባልኝ። ዘፈንና መዝሙር በጣም የተለያዩ የሰማይና የምድር ያክል የሚራራቁ ነገሮች ናቸው። ሰው እንዳረዳዱ ዘፈንን መዝሙርን ደግሞ ዘፈን እያለ ያበላሸዋል፣ ያምታቷል። ትክክለኛ ፍቺውና ትክክለኛ አካሄዱ ግን ይሄ አይደለም። ዘፈንን ዘፈን ነው ለማለት መዝሙርን መዝሙር ነው ብላችሁ ለመወሰን it belong to him, it shine out whom, it glorify whom የሚለውን እነዚህ ነገሮች ማወቅ በጣም ወሳኝ ነገር ነው። አሁን ስለ ዘፈን ስናነሳና መዝሙር ስናነሳ መዝሙር ማንን ያወድሳል? መዝሙር ማንን ያከብራል? መዝሙር ማንን ያነግሳል? ማክበር ስንል የተከበረን ነገር ድጋሚ በማክበር ውስጥ መቀጠል ሊሆን ይችላል። ወይንም ደግሞ እውቅና ሳይሰጡ የቀረ ነገር እውቅና እየሰጡ በህይወት ማምለክ ማክበር ሊሆን ይችላል። ማወደስ ደግሞ ምስጋና መስጠት ነው። ግሎሪፋይ ማድረግ ሻይን አውት ማድረግ ደግሞ በህይወት በኑሯችሁ በእንቅስቃሴያችሁ በዕለት ተዕለት እንቅስቃሴያችሁ ሁሉ ያንን ነገር ማወጅና እላያችሁ ላይ ነጋሻችሁ ንጉሳችሁ ጌታችሁ እንደሆነ ማሳየት ነው። ስለዚህ መዝሙር የሚዘመረው ለእግዚአብሔር ነው። ዘፈን የሚዘፈነው ለእግዚአብሔር አለ። ግራም ያጋባ ሐሳብ አለ እዚህ ጋር መጨረሻ እነግራችኋለሁ። እሱን በተለይ አቋይ ልጨርስላችሁ ይችላል። ዘፈን ስንል ማንን ነው የሚያወድሰው? ለማን ነው ክብር የሚሰጠው? ማንን ነው? አርቲስቲክ ነገር ነው። ዩሲ ሸባቀባ ልበላችሁ በአማርኛ ሸባቀባ ይላል። የከተማ ልጅ ሸባቀባ ማድረግ ነው። አንድን ነገር ምድር ላይ ያለን ነገር እሱን ሸባቀባ አርቲስቲክ የሆነ ነገር ዝም ብሎ ጫን ማድረግ ነው። ግን ደግሞ በጣም ግሎሪፋይ የሚያደርጉም አሉ በሙዚቃው ዓለም መዝሙር እስኪመስል ድረስ። እና ምን እያልኳችሁ ነው? ዘፈን የሚዘፈነው ለሰው ነው፣ ለተፈጥሮ ነው። መዝሙር የሚዘመረው ደግሞ ለፈጣሪ ነው። እቺ ዲፊኒሽን በቂ ነች። ዘፈን የሚዘፈነው ለተፈጠረ ኦር ደግሞ ውስን ለሆነ የሰው ልጅ ውስን ነው በተፈጥሮ ለዛ ነገር ነው። ወይ ደግሞ ምድር ላይ ላሉ ነገሮች ለምሳሌ ስለ ሀገር ሊሆን ይችላል፣ ስለ እጽዋት ሊሆን ይችላል፣ ስለ እናት ሊሆን ይችላል። በቃ የተለያዩ እንደዚህ ያን ነገሮች። ግን መዝሙር ስንል ግን ለእግዚአብሔር ለፈጣሪ የሚዘመር ማለት ነው። አሁን መዝሙርን በጣም ስናሰፋው መዝሙር ለእግዚአብሔርና የእግዚአብሔር ስለሆኑ ነገሮች መንፈሳዊ ዓለም በመዝሙር ሲጠቃለል ዓለማዊ ዓለም ደግሞ በዘፈን ይጠቃለላል። ዘፋኞች መዝሙር ነው የምንዘምረው ካላችሁ ተሳስታችኋል። ኃጢአት ነው መዝፈን። ሪያሊቲው ይሄ ነው። የትኛውም ሃይማኖት አንዳንድ ሰዎች ሃይማኖት መንካት ባይሆንብን አንዳንድ ሰዎች ለዘፈን ያላቸው ዝንባሌ ቅርብ ነው። ግን ሪያሊቲው the right speech is that ቁርአንም በሉ መጽሐፍ ቅዱስም በሉ ዘፈን ጥሩ ነው፣ ኃጢአት ጥሩ ነው ምናምን የሚል አፕሪሺዬሽን አልሰጠም፣ እውቅና አልሰጠም። ስለዚህ አንደርስታንድ አድርጉ። እኛው ሰዎች ደካማ ሆነን ነው ዘፈን የሚመቸን እንጂ ዘፈን ትክክል አይደለም። 4 ነጥብ። እኔን ወክዬ ራሴን ተናግሬ ሳውራ እናንተም እንድታውቁ የምፈልገው ዘፈን የሰው ልጅ የደካማ ጎን ስለሆነና ስጋዊ ስለሆነን ነው። ሪያሊቲው ይሄ ነውና መዝሙር ደግሞ ለእግዚአብሔር የሚዘመር ነው። እኛ ባንዘምርም ክብር ባንሰጠው መላእክቶች ለእግዚአብሔር ክብር ይሰጡታል። መንፈሳዊው ዓለም ስል የእግዚአብሔርና የእግዚአብሔር የሆነ ነገር እግዚአብሔርን በማወደስ ውስጥ ሲዘመሩ ወይንም ሲጻፉ እሱ መዝሙር ይባላል። በጣም ግልጽ ወርላችኋል ብዬ አስባለሁ። አብዛኞቻችሁ ይሄን ነገር ስትሰሙ ከአንድ ሐሳብ እየሰማችሁ እንደሆነ አስተውላለሁ። ፒውር ለመሆን እንሞክር። ለነገው ትላንትና ለነበረን የሆነ ትክክለኛ አንደርስታንዲንግ መልስ ይሆናል ብዬ ነው እቺን የመለስኩላችሁ። ዘፋኞች የሚዘፍኑት ታዲያ አርቲስቲክ ነው ካልኳችሁ መዝሙርን የሚዘምር ሰው መጽሐፍ የሚለው ምንድን ነው? ደስ ያለው ይዘምር ነው። ደስተኛ የሆነ ይዘምር። እስትንፋስ የኖረ በህይወት ያለ ይዘምር። ድምጽ ይኖረ አይኖረ አሪፉን አቱን ያው ግን
በእምነቱ መሃል ግን ሰጣ ገባው አለ። አትችልም ትችላለህ እንደምትነካኩት ነው። ግን ደግሞ ሪያሊቲው ምንድነው? አትችልም አንተ ወረድ ባክስቴጅ አንተ ፍሮንቱን እና አንተ ማይካዝ አንተ እንትን እንደምትባባሉት ነው። ግን መጽሐፉ የሚለው ደስ ያለው ይዘምር ነው። በህይወት ያለ እስትንፋስ ያለው መዝሙር ለመዘመር እስትንፋስ ብቻ በቂ ነው እና ደግሞ ደስተኛ መሆን በቂ ነው መዝሙር ለመዘመር። ዘፈን ለመዝፈን ግን ብቃት ያስፈልጋል፣ ታለንት ያስፈልጋል። ዝም ብለህ አደባባይ ለወጣ የሰው ጆሮ አታደነቅር። ምክንያቱም ይሄ ዓለም ነው። ዓለም ደግሞ የምታምነው በሚታይ ነገር ነው። የሚታይ ነገር ደግሞ ዓለም ላይ ገዢው ገንዘብ ነው። ስለዚህ ገንዘብ ለማግኘትና ለማምጣት ሰውን ማሳመን አለብህ። ሰው ሊሰማ ይገባል። ጥሩ ነገር ለሰው ማቅረብ አለብህ። ዘፋኝ ለመሆን ግዴታ ምን ያስፈልጋል? ታለንት ያስፈልጋል። መወዳደር አለብህ አይደል? ምናምን መወዳደር አለብህ። ራስን አፕዴት ማድረግ አለብህ ምናምን። አይ ቲንክ ግልጽ ነው ብዬ አስባለሁ። ከተመቻችሁ እስኪ ሼር አድርጉልኝ። በእናታችሁ አትሳደቡ። እሺ ኮሜንት ላይ አትሳደቡ። ይሄ ነው ብላችሁ ጻፉ። የሆነ ነገር ካለ እቺ ነገር ብላችሁ ያለ ስድብ ጥቀሷል። እመኑኝ በዛ በጻፋችሁ ቴክስት ቪዲዮ ሰራለሁ። ይሄንን ማለት የፈለኩበትን መንገድ ብዬ የውሸት ሳይሆን ማስረዳው። ከተሳሳትኩኝ እኔ አስረዳችኋለሁ ሚስ አንደርስታንዲንግ ከተፈጠረ። ከዛ ውጪ ይሄው ነው እውነታው። ወደድከም ጠላም ማለት ነው። ቴንክ ዩ